ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል? ከብስራት የዩቲዩብ ቻናል መረጃዎቻችን አሁን ይጀምራሉ። መረጃዎችን እያጋራችሁ ቤዛቤት አራጊ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። በድጋሚ ከኛ ጋር ቆዩ። የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት በብልሹ አሰራር ሲሳተፉ በተገኙ 105 አመራርና ባለሙያዎች ላይ ህጋዊ እርምጃ መውሰዱን አስታወቀ። የ12 ሚሊዮን ነዋሪዎች ሰነድ ስካን ተደርገው በተቀመጠባቸው መዝገብ ጠፋ ከሚል እንግልት የሚያድን ስራ መሰራቱን የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ስራ አስፈጻሚ አቶ ዮሴፍ ንጉሴ ለብስራት ራዲዮ ተናግረዋል። በዚህም ተገልጋዮች የራሳቸውን ፋይል መመልከት የሚችሉበትን አሰራርም ተግባራዊ መደረጉን አክለዋል። በተቋሙ ተጠያቂነትና በብልሹ አሰራር ሲሳተፉ በተገኙ 13 አመራሮች፣ 78 ባለሙያዎችና 14 ባለጉዳዮች አጠቃላይ 105 በሆኑ ግለሰቦች ላይም ህጋዊ እርምጃም ተወስዶባቸዋል። ካለፈው ዓመት ጋር ሲነጻጸር ብልሹ አሰራር መቀነሱም ተመላክቷል። ለዚህም እንደ ዋነኛ ምክንያትም የተቀመጠው በቴክኖሎጂ የታገዘ አሰራር በመበልጸጉ መሆኑን ዋና ስራ አስፈጻሚው ገልጸዋል። በ2019 በጀት ዓመት የመታወቂያ ሂደትን አስመልክቶ አሁን ካለው የክፍለ ከተማ ህትመት ስራ ወደ ወረዳዎች የሚዘዋወር መሆኑንም ኤጀንሲው አስታውቋል። በአንድ ቀን ውስጥም ተጠናቆ ለተገልጋዮች እንዲደርስ የሚያስችል ስራ ይፋ እንደሚደረግም ተጠቁሟል። ተገልጋዮች 7533 ነጻ የስልክ መስመር ላይ ጥቆማ እንዲያደርሱም ጥሪ ቀርቧል። እንዲሁም ማንኛውም ሰው ሀሰተኛ ዶክመንቶችን ይዞ ከመንቀሳቀስ መቆጠብ ይኖርበታል በማለት አቶ ዮሴፍ ንጉሴ መልእክታቸውን አስተላልፈዋል ስትል ኤደን ሽመልስ ዘግባለች። ከቁልቢ ወደ አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ በመተሃራ መግቢያ ላይ በእሳት ተቃጥሎ ሙሉ በሙሉ መውደሙ ተሰምቷል። በአደጋው በሰው ላይ የደረሰ ጉዳት ግን የለም። በምስራቅ ሸዋ ዞን ፈንታሌ ወረዳ ገልቻ ቀበሌ ውስጥ ዓመታዊውን የቁልቢ ገብርኤል ንግስ በዓል ላይ ታድመው ወደ አዲስ አበባ በመመለስ ላይ ያሉ ተጓዦች ያሳፈረ ህዝብ ማመላለሻ መተሃራ መግቢያ ላይ በእሳት በመቃጠሉ ሙሉ በሙሉ ተሽከርካሪው መውደሙን ፖሊስ አስታውቋል። የፈንታሌ ወረዳ ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊ ኢንስፔክተር ሻቡዲን ኡመር ለብስራት ራዲዮ እንደተናገሩት ሐምሌ 20 ቀን የሰሌዳ ቁጥሩ ኮድ 366509 ኢቲ የሆነ ታታ የህዝብ ማመላለሻ ሀገር አቋራጭ አውቶቡስ ከክብረ በዓሉ ወደ አዲስ አበባ በመመለስ ላይ የነበሩ 62 መንገደኞችን አሳፍሮ በመጓዝ ፈንታሌ ወረዳ በንቲ ቀበሌ ለቁርስም ቆመዋል። በአውቶቡስ ውስጥ የነበሩ 51 ወንዶችና 10 ሴቶች ከተሽከርካሪ ወርደው ለቁልቢ ገብርኤል በዓል ላይ ያረዱትን የበሬ ስጋት የተረፈውን ጠባብሰው ቁርስ ለማድረግ አስበው የጫኑትን የምግብ ማብሰያ ቁሳቁሶችን አውርደው ስጋውን ጠብሰውም ተመግበዋል። እነዚሁ መንገደኞችም ተመግበው ከተጠናቀቁ በኋላ ምግብ ያበሰሉበትን የብረት ምድጃ፣ ብረት ድስትና የብረት ምጣድ በአውቶቡሱ ላይ ጭነው ጉዞም ጀምረዋል። አውቶቡሱ ጉዞ እንደጀመረም ከ10 ኪሎ ሜትር በኋላ ገልቻ ቀበሌ ልዩ ቦታው ጉምሩክ ፍተሻ አካባቢ ሲደርስ አውቶቡሱ ላይ እሳት መቀጣጠሉ የአውቶቡሱ አሽከርካሪ በመረጋጋት አውቶቡሱ በፍጥነት ወደ ዳር በማውጣትም ተጓዦችን ያለ አንዳች አደጋ እንዲወርዱም አድርጓል። የአደጋው መንስኤ ሳይቀዘቅዝ የተጫነ የምግብ ማብሰያ ቁሳቁስ ሲሆን በአንዳንድ ማህበራዊ ሚዲያ ገጽ የጋዝ ሲሊንደር ፍንዳታ ወይንም በደንብ ሳይጠፋ የተጫነ ሲሊንደር ተቀጣጥሎ ተብሎ የተሰራጨው መረጃም ትክክል አለመሆኑን ኢንስፔክተር ሻቡዲን ኡመር ጨምረው ለብስራት ራዲዮ ተናግረዋል። በጥንቃቄ ጉለትም 10 ሚሊዮን ብር የተገመተ ተሽከርካሪ ቢወድምም በሰው ላይ ግን ምንም ጉዳት አልደረሰም ስትል ባልደረባችን ቅድስት ደጀኔ ዘግባለች። ወደ ባህር ማዶ መረጃችን ስንሻገር ከ3 አሜሪካውያን መካከል አንዱ ብቻ በኢራን ላይ የሚደረገውን ጦርነት ይደግፋሉ ሲል አንድ ጥናት አመላከተ። በሮይተርስ ኢፕሶስ የተዘጋጀ ጥናት እንደሚያመላክተው ከ3 አሜሪካውያን ውስጥ አንዱ ብቻ በኢራን ላይ የሚደርሰውን ጦርነት ይደግፋል። አብዛኛዎቹ ምላሽ ሰጪዎች ትራምፕ የጦርነት ግቦቹን ማስረዳት አልቻለም ሲሉም ይወቅሳሉ። ይህ አሃዝ ከግጭቱ መጀመሪያ አንስቶ በሮይተርስ ኢፕሶስ ከተሰበሰበው የህዝብ አስተያየት ተቃውሞ የጨመረ መምጣቱን ያሳያል። ይኸው ጥናትም የተካሄደው ባለፈው ሳምንት መጨረሻ ላይ ነው። የትራምፕ ተቀባይነት 37 በመቶ እንደነበረና ካለፈው ወር የፕሬዝዳንትነት ደረጃቸው ዝቅተኛው ደረጃ ጋር ሲወዳደርም በ3 ነጥቦች መሻሻል ግን አሳይቷል። በሌላ መረጃ ኢራን የቡሼር አየር ማረፊያ የአሜሪካ ጥቃት ከተፈጸመባት በኋላ ወደ መደበኛ አገልግሎት አለመመለሱን አስታውቃለች። የመንግስት ቃል አቀባይ በቅርቡ በአሜሪካ ደቡብ ምዕራባዊ ኢራን የሚገኘው አየር ማረፊያ ከአሜሪካ ጥቃት በኋላ ስራ ላይ መዋል አልቻለም ብለዋል። ከመሰረቱ ሙሉ በሙሉ እንደገና መገንባት ያስፈልገዋል ሲሉ ፋቴሜህ ሙሃጅራኒ አክለውም ተናግረዋል። ህዝቡን ለማገልገል የተገዛ ፕላን በቀጥታ በመምታቱ በሚሳኤል ወድሟል ብሏል። ሙሃጅራኒ ያክለው ሙሉ በሙሉ የሲቪል ባህር ያለው የቡሼር ሜትሮሎጂ ማዕከል ምንም የቀረ ነገር የለውም ብሏል። በዚህ ፍጥጫ ወቅትም አሜሪካ በኢራን ውስጥ ከባድ ጥቃቶችን ፈጽማለች። ቴህራን ደግሞ ለበርካታ የአረብ ሀገራት ውስጥም የአሜሪካ ወታደራዊ ተቋማትንና መሳሪያዎችንም ኢላማ በማድረግም የአጸፋ ምላሽ ሰጥታለች።
በገልፍ ሰርጥ ያለው አለመረጋጋት ቢቀጥልም በዱባይ አዳዲስ ኩባንያዎች ምዝገባ በ30 በመቶ መጨመሩም ተነግሯል። አሜሪካና እስራኤል በኢራን ላይ የሚያካሂዱት ጦርነት በክልሉ ውስጥ አለመረጋጋትን ቢፈጥርም በመካከለኛው ምስራቅ የፋይናንስ ማዕከል የሆነው የዱባይ ዓለም አቀፍ የፋይናንስ ማዕከል እስከ ሰኔ ወር መጨረሻ ባለው ጊዜ ውስጥ አዳዲስ ኩባንያዎች ምዝገባ በ30 በመቶ መጨመሩን አስታውቋል። ማዕከሉ ባወጣው መግለጫ ካለፈው ዓመት መሳይ ወቅት ጋር ሲነጻጸር ጭማሪ ማሳየቱን ገልጾ ባለፉት 12 ወራትም 2318 አዳዲስ እናም ንቁ ኩባንያዎች መሳብ መቻሉን ይፋ አድርጓል። ይህ ቁጥርም በ2026 የመጀመሪያ አጋማሽ ብቻ የተቀላቀሉትን 1506 ኩባንያዎችን ያካተተ ሲሆን ይህም የ39 በመቶ ጭማሪን ያመላክታል። በሌላ መረጃ የኢራቅ ታጣቂ ቡድን በሳውዲ አረቢያ ላይ የድሮን ጥቃት ፈጽሟል መባሉን አስተባብሏል። ሪያድ ሰኞ ዕለት በኢራን የሚደገፉ ሚሊሻዎች ጥቃት ፈጸሙብኝ ብላ ከከሰሰች በኋላ በኢራቅ ውስጥ የሚገኝ ታጣቂ ቡድን በሳውዲ አረቢያ በሚገኙ ነዳጅ ተቋማት ላይ የድሮን ጥቃት አለመፈጸሙን በመግለጽም ክሱን አስተባብሏል። ይህ ክስ በኢራቅና በህዝቦቿ ላይ ያለው ጥላቻ እዚህ አገዛዝ ተፈጥሯዊ ባህሪ መሆኑን ያለንን እምነት የሚያጠናክር ነው ሲል በኢራቅ የሚገኘው የኢራን ተባባሪ ቡድኖች አውታረ መረብ በሰጠው መግለጫም አስታውቋል። እነዚህ ፈጠራዎች መሰረተ ልማታቸውን ማዕከል ያነጣጠሩበትን የየመን ጥቃቶችን ምላሽ ለመስጠት አለመቻላቸውን ለማጽደቅ የሚደረግ ሙከራ ብቻ ናቸው ሲል አክሏል። ቡድኑ በሳውዲ አረቢያ የሚወሰድ ማንኛውም ሞኝነት የተሞላበት እርምጃ ከባድ ምላሽን ያገኛል ሲል አስጠንቅቋል። በየመን ህዝብ ላይ የተፈጸመው ኢፍትሐዊ ከበባም እንዲወገድም ጥሪውን አቅርቧል። ክብራትና ክብራን ከብስራት የዩቲዩብ ቻናል መረጃዎቻችን እነኚህ ነበሩ። መረጃዎችን እያጋራችሁ ቤዛዊት አራጌ አብሬያችሁ ቆየኝ። ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ሁሉ